ህፃናትን የሚድሩት የሃይማኖት መስራቻቸው ነብዩ መሐመድ የ9 ዓመቷ አይሻ ላይ ስለተኛ ነው። ክርስቲያን ጋር ስንመጣ ግን ፍትሐ ነገስት ነው፣ ባህል ነው። ይሄን ያክል ይሄ እንደ ቁርአን አይደለም፣ እንደ ነብዩ መሐመድ አይደለም። የሆነ ላይክ ንጽጽር ፈጥራችሁ ሁለቱም ህፃናትን ይድራሉ። it doesn't matter። በእስልምና ሃይማኖት በቁርአንም ሆነ በሐዲስ ሴት ልጅ በዚህ እድሜዋ ታግባ የሚል የእድሜ ቁጥርን የሚገድብ ስርዓት ፈጽሞ የለም። አምላካችን አላህ Subhanahu Wa Ta'ala ሆነ ነብያችን መሐመድ አለይሂ ሰላቱ ወሰለም ሴት ልጅ በዚህ እድሜ ታግባ የሚል ትዕዛዝን አላስተላለፉም። የጋብቻ የእድሜ ቁጥር ገደብ ለማህበረሰቡ የተሰጠ መብት ነው። ማህበረሰቡ የህዝቡን ሁኔታ፣ የህዝቡን ኢኮኖሚ፣ የህዝቡን ጤና፣ አካባቢውን፣ የአየር ንብረቱን መሰረት አድርጎ ህይወቱን መሰረት አድርጎ ህሊናውን መሰረት አድርጎ ሲጋባ የሚኖር ነው ህዝባችን እንጂ አምላካችንም ሆነ ነብያትም ሆኑ የእስልምና ነገስታት በዚህ እድሜ ቁጥር አግቡ ብለው የእድሜ ቁጥር ገደብ አላዘዙንም። መግቢያ ላይ ወገናችን ጆርዲን እንደሰማችኋት የክርስቲያን አቃቢያን በተለይም ኦርቶዶክሶች ኦርቶዶክስን ዶግማ ለመደበቅ እንደዚህ አይነት በየዘመኑ የሚቀየሩ የጋብቻ ስርዓቶችን እንደ ቁም ነገር ቆጥረው ጋብቻ እኮ በእስልምና እንዲህ ነው በኦርቶዶክስ ግን ምናምን እያሉ ፍትሐ ነገስትን አምጥተው እያነጻጽሩ ነው። በመጀመሪያ ፍትሐ ነገስት ሲጀመር የሮማውያንና የግሪካውያን የጋብቻ ስርዓት ነው ፍትሐ ነገስት ውስጥ ያለው። ፍትሐ ነገስት የመጣው ከቢዛንታይን መንግስታት ነው። ፍትሐ ነገስት ብሎ ማለት የነገስታቱ ስርዓትና ፍትህ ማለት ነው ሲጀምር ትርጉሙ። ቢዛንታይኖች ግሪካውያንና ሮማውያኖች ናቸው። ጥንት የነበሩ በሮም በግሪክ የነበሩ ጣዖት አምላኪዎች ናቸው። ክርስትና ከፍልስጤም ተሰዶ እነሱ ጋር ሲመጣ ክርስትናን ቢቀበሉም ያቴ ቅድሚያቶቻቸውን ስርዓት ያልተው ናቸው። ተግባብተናል። ስለዚህ ፍትሐ ነገስት ላይ ያለው የጋብቻ ስርዓት ሮማውያኖችንና ግሪካውያኖችን መሰረት ተደርጎ የተዘጋጀ እንጂ ኢቭን መጽሐፍ ቅዱስ መሰረት ተደርጎ የተዘጋጀ አይደለም። መጽሐፍ ቅዱስ ላይ ሴት ልጅ ወንድ ልጅ በዚህ ያግባ የሚል ውሳኔ የለም። ተግባብተናል። ሲቀጥልም ደግሞ ጋብቻ ስርዓት በክርስትናም ሆነ በእስልምና ቀኖና ነው። ቀኖናዎች ደግሞ በተለያየ ጊዜ እንደ ህዝቡ የሚቀየሩ ናቸው እንጂ ዶግማ አይደለም። ዶግማ ብሎ ማለት ፈጽሞ ሊቀየር የማይችል ነው። ለምሳሌ በኦርቶዶክስ ዶግማ ማርያም የፈጣሪ እናት ናት፣ ኢየሱስ ፈጣሪ ነው፣ አለቀ ደቀቀ። ይሄን መቀየር አይቻልም። መጽሐፍ ቅዱስ ላይ እንደሌለ ያውቃሉ እና አክሊል ኢቭን እዚህ ሶሻል ሚዲያ ላይ እኛን የሚያውቁ ቄሶችና መነኮሳት ያውቃሉ። ነገር ግን ውስጣቸው እያረረ ዝም ብለው ቁጭ ብሏል መቀየር ስለማይችሉ። የጋብቻ ስርዓት ግን በተለያየ ጊዜ ይቀየራል። ተግባብተናል። እኛ አሁን በፈለግንበት ሰዓት ጊዜ ነው የምናገባው ልጆቻችንን የምንድረው። ምክንያቱም በዚህ ጊዜ ዳሩ አይልም። ስለዚህ እንደ ዘመኑ ምናምን ነው። ከ1400 ከ1500 ዓመት በፊት የነበረው ጋብቻ የነበረው የጋብቻ አንተን በግሪካውያን በሮማውያን ወይም በአረቦች ዘንድ ከክርስቶስ ልደት በፊት ጀምሮ አውሮፓውያንም ግሪካውያንም ሮማውያንም አረቦቹም ከአንድ በላይ ያገቡ ነበር። የእድሜ ቁጥር ራሱ በጣም ዝቅተኛ ቁጥር ከ6 ዓመት ጀምሮ ሲግባቡ የኖሩ ናቸው። ኢቭን ከ1500 እና ከ1400 ዓመት በፊት የነበረው ህዝብ ቁጥር የኢትዮጵያን ህዝብ አይሞላም። አሁን የኢትዮጵያ ህዝብ 1 ሚሊዮን 130 ሚሊዮን ነው። ስለዚህ የዓለማችን ህዝብ አሁን ላይ 8 ቢሊዮን ደርሷል። ነገር ግን ከዛሬ 1500 ዓመት በፊት ስንት ነበረ? አስቡት 130 ወይም 150 ሚሊዮን ነበር። በጣም ትንሾች ናቸው። ስለዚህ እንደየጊዜያቸው ነው በእድሜ ትንሽ የሚያገቡት ማለት ነው። ከዛሬ 1500 እና ከዛሬ 1400 ዓመት በፊት የነበረን ስርዓት አምጥቶ ራሱ አሁን ላይ መከራከር ይሄ እንትን ነው፣ የጤና ችግር ነው። ስለዚህ ታከሙ። ይቅርታ ስልኬ ቻርጅ ጨርሶ ቻርጅ እያደረኩ ነው። አሁን ደግሞ የማወራችሁ በመሆኑ በእስልምና የጋብቻ ስርዓት ኢጅቲሃድ ይባላል። ኢጅቲሃድ ብሎ ማለት እንደየዘመኑ እንደየአካባቢው እንደአየር ንብረቱ እንደ ህዝቡ እንደ ጤናው እንደ ኢኮኖሚው ነው የምንጋባው። ነብያችን አለይሂ ሰላቱ ወሰለም አንድ ሰው ኢኮኖሚ ከሌለው አያግባ ምን ያሉት። ኦኬ እስልምናችን እንደዛ ነው የሚለው። ኢጅቲሃድ ብሎ ማለት እንደ ጊዜው ነው እንዳየሩ ንብረት ከአምላህ ጋር ሳትጣላ ህብረተሰቡን በማይጎዳ የህብረተሰቡን ስነ ምግባር በማያላሽቅ መልኩ የምትኖረው ስርዓት ማለት ነው። በእስልምና ሃይማኖት የማይቀየሩ እንትኖች ትእዛዛቶች የጾምና የሰላት እና የሞት ቅጣት ያለባቸው ህጎች ናቸው። እነዚህ ህጎች እነዚህ 3 ህጎች ናቸው። የሞት ቅጣት፣ የሰላት ስለ ሰላት ይታዘዝንበት፣ ስለ ጾም ይታዘዝንበት፣ የገደለ የሚለው ያ ይታዘዝንበት ያ ብቻ ነው የማይቀየረው እንጂ ሌሎቹ እንደ አየሩ ንብረት እንደ አካባቢ የሚቀየር ነው። የኦርቶዶክስ ቤተክርስቲያን
ሴት ልጅ 12 ዓመቷ 13 14 15 ዓመቷ ታግባ የሚባለው ምንድነው? ካህን ዲያቆን መነኩሴ ምናምን ቄስ መነኩሴዎች አያገቡም። አይ ቲንክ ከመነኮሱ እነዚህ ማግባት ያለባቸው ድንግል ሴት መሆን አለባት ብሎ ስለሚታሰብ ነው። ኦኬ እኛ ጋር አንድ ሴት ድንግል ካልሆነች አትገባም የሚል ነገር የለም። ቤተክርስቲያኒቱ አሁንም ድረስ የነኝ ፍትሐ ነገስት ቁጥር ይዛ ሙጭጭ ብላ በ15 ዓመት በ12 ዓመት የምትድረው ለምንድን ነው? እቺ ልጅ ካደገች ሞቅ ደመቅ ብላ ሙቋት በቃ ምናምን ጉርምስና ይዟት ድንግልናዋን ትሰጥና ካህናቱ የሚያገቡት ድንግል ሴት ይጠፋል ብለው ነው እንትን የሚሉት። ኦኬ አዘለም አቀፈም ሁለቱም ሃይማኖቶች ዝሙትን አያበረታቱም። የትኛውም ሃይማኖት ዝሙትን አያበረታታም። ስለዚህ ልጆቻችን ዝሙት እንዳይሰሩ በማስተማር ልጆቻችን የዓለማችንን የህዝብ ቁጥር ኢኮኖሚያችንን ኑሯችንን መሰረት በሚያደርግ ነው የምናዳድራቸው እንጂ ሃይማኖት እንዲህ ብሏል እያላችሁ ጫጫታ ባይፈጠር መልካም ነው። ስለዚህ እንደዚህ እንደ ጊዜያችን እንኑር ነው ደግሞ ማለት ነው። በ15 ዓመቷ ታግባ በ18 ዓመቷ ታግባ እያልን እኛ እንጨቃጨቃለን እንጂ በዚህ ጊዜ በመላው ዓለም እስከ 260 ወይም 30 ሚሊዮን የሚጠጉ ቲኔጀሮች ከ15 ዓመት በታች ያሉ የ12 የ13 ዓመት ልጆች ወሲብ ይፈጽማሉ። ብታሙ ባታሙ እኛ አሁን እዚህ ሴት ልጅ በዚህ እድሜዋ ነው ወሲብ ማድረግ ያለባት በዚህ እድሜዋ ነው የሌለባት እንላለን እንጂ የ12 የ13 ዓመት ልጅ በአውሮፓ በአሜሪካ በተለያዩ ታዳጊ ሀገራት ብትሄዱ ያን የኢትዮጵያ ህዝብ እጥፍ ሁለት የኢትዮጵያ ህዝብ የሚያክል ቁጥር ያለው ህዝብ እዚህ ዓለም ላይ ከ14 ዓመት በታች ወሲብ ያደርጋል። ኦኬ ስለዚህ ማድረግ ያለብን ከመጨቃጨቅ ልጆቻችንን ማስተማር እንደ ጊዜ ሁኔታ ለመኖር ነው። በተለይ አውሮፓና አሜሪካ ላይ ከዚህ ቁጥር በላይ ጨምሮ ቤተሰቦች ልጆቻቸው ቲኔጀሮች እንደዚህ አይነት ነገር እያደረጉ ተቸግረው በተደጋጋሚ በጣም ትምህርት የሚሰጥበት ሀገር ቢሆን አውሮፓና አሜሪካ ነው። በቃ ይሄ እንደዚህ በ13 ዓመት በ14 ዓመት የምታደርጉት ነገር ጥሩ አይደለም እያሉ ልጆቻቸውን እያስተማሩ ነው። ልጆቻቸው ምን ችግር አለው ብናደርገው ብለው ከጀመሩት በጣም ቆይተዋል። ስለዚህ ምንድነው ማስተላልፈው እስልምናችን እንደዛ አይልም። በአንድ ሴትም ደግሞ በ40 ዓመቷ ማግብታ እየተነጫነጨች ነው የምትኖረው የኑሮ ድህነት ይዟት ማለት ነው። አንድ ሴት ደግሞ ሀብታም ቤት ሆና በ15 ዓመቷ ተድራ ኑሮ ሞቋት ደልቷት በ15 ዓመቷ ጀምራ እየወለደች በ18 ዓመቷ የሶስት ልጆች እናት ሆና እያየናቸው ነው አይደል? ፕሮቴስታንቶች የተለያዩ ኦርቶዶክሶች በተለይ ፕሮቴስታንት ጋር ብትሄዱ በኮምፓሽን የሚታቀፉ በ16 ዓመቷ በ15 ዓመቷ የ18 ዓመት ወጣት ተድረው 2 ልጅ 3 ልጅ ይዘው ሶሻል ሚዲያ ላይ እያየናቸው ነው። ኑሯቸው ጥሩ ስለሆነ በ15 ዓመት ተዳርኩኝ እያለች አታለቃቀስም። እንደውም እግዚአብሔር ህይወቴን ወዶት ይኸው በ18 ዓመት የ3 ልጅ አለኝ ቤቴ ሙቋል ቴሌቪዥኔ ሳሎኔ ምናምን ብሬ በባንኬ እዚህ ነው እያሉ እያሳዩን እያየን ነው። ተግባብተናል። ስለዚህ የእድሜ ጋብቻ በመጽሐፍ ቅዱስም ሆነ በቁርአን ያልተጻፈበት ትልቁ ምክንያት ምንድነው? አንድ ሰው በ40 ዓመቱ አግብቶ ሰላም ላይ ኖር ይችላል። በድህነት እየነጫነጨ ይኖራል፣ ብዙ ይኖራል። አንድ ሰው በ15 ዓመቱ አግብቶ ደግሞ ኢኮኖሚው ጥሩ ስለሆነ እግዚአብሔር ወዶኝ ነው ፈጣሪ ወዶኝ ነው የሚሉት የትኛው። ስለዚህ የሰው ልጅ ህይወቱን ጊዜው፣ ገንዘቡ፣ አካባቢው፣ አየር ንብረቱ ይቀይረዋል። ያን መሰረት አድርገን እናወራ ለማለት ነው። አይ ቲንክ ቪዲዮ አስረዘምኩ። እስልምናን የማልቀበልበት ምክንያቶች እልፍ አላፍ ቢሆኑም ነገር ግን የመጀመሪያውና ቀዳማዊ ምክንያቴን ላስቀምጥላችሁ። እንግዲህ እጅጉን የምንወደውና የምናከብረው ታላቁ ሐዋርያ ብርሃነ ዓለም ቅዱስ ጳውሎስ ሲናገር በዚህ በገላትያ መልእክቱ ምዕራፍ 1 ከቁጥር 8 ጀምሮ እንዲህ ይላል፣ ነገር ግን እኛም ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን ወገናችን ገሪብን እንደሰማችኋት የጳውሎስን አስተምሮት መሰረት በማድረግ እስልምናን አትቀበልም። በዛ በኦርቶዶክስነቷ እንደምትቀጥል ነው የምትናገረው። ለመሆኑ ጳውሎስ ኦርቶዶክስን ሰብኳል እንዴ? ማርያም የፈጣሪ እናት ናት፣ የእግዚአብሔር እናት ናት ብሏል? ኢየሱስ እግዚአብሔር ነው አምልኩት ብሏል? አላለም። ስለዚህ ያ ከሰበክንላችሁ ወንጌል ውጪ የሰበከላችሁ የተረገመ ይሁን ብሏል። ጳውሎስ እየረገመ ያለው አንቺን ነው ገሪብ። ሲቀጥል ከገላትያ ላይ መረጃ ያመጣሽው ጳውሎስ እኛ ከሰበክንላችሁ ወንጌል ውጪ የሰበከ የተረገመ ይሁን ያለው በሐዋርያቶች መካከል ጸብ ተነስቶ ነው። ጳውሎስና ሐዋርያት ተጣልተው ነው። ለምሳሌ ገላትያ ምዕራፍ 2 ቁጥር 13 ላይ ከቀሩትም አይሁድ ደግሞ በበርናባስ ስንኳን በግብዝነታቸው እስከተሳበ ድረስ ከእነርሱ ጋር አብሮ ግብዞች ሆኑ። ሐዋርያቱን ነው እንግዲህ ጳውሎስ ግብዞች የሚላቸው። እንግዲህ የኢየሱስ ክርስቶስ ሐዋርያቶች ኢየሱስ ጋር አብሮ የነበሩ የመጀመሪያዎቹ ተከታዮች ናቸው። እንግዲህ ኢየሱስ ካረገ በኋላ ኢየሱስ ተገለጠልኝ ብሎ ከኋላ የመጣ ነው ጳውሎስ። ከኋላ የመጣ የናወጣ እንዲሉ
ግብዞች እያለ ሐዋርያቶቹን ይሰርባቸው ነበረ። በመካከላቸው ጸብ ተነስቶ ነበረ። ያዕቆባውያን የሚባሉ ክርስቲያኖች ነበሩ መጀመሪያ አካባቢ ላይ ጠፍተዋል። እንግዲህ እነዚህ ያዕቆባውያን የሚባሉ ክርስቲያኖች ኢቭን በኢየሱስ ክርስቶስ መሰቀል የማያምኑ ናቸው። ይህም ብቻም ሳይሆን ኢየሱስ ክርስቶስ ለእስራኤል ቤት ብቻ እንደተላከ ሁሉ ለአይሁድ ብቻ ነበር የሚሰብኩት። እንግዲህ ጳውሎስ ደግሞ ለአሕዛብ የሚሰበክ የሚል ሐሳብ ያለው ነው። ተግባብተናል። ስለዚህ የተረገመ ይሁን ያለው ሐዋርያቶቹን ነው እንጂ አንቺን አይደለም። ያኔ አንቺማ ሃይማኖትሽ ከሐዋርያቶች አይደለም። ገሪብ አከላም ጳውሎስ ከሰበከው ወንጌል ውጪ የሰበከ መገደል አለበት ብላ ዘዳግምን ጠቅሳለች። እንደዛ ከሆነ የመጀመሪያዋ ተገዳይ አንቺ ነሽ፣ ቤተክርስቲያንሽ ናት የመጀመሪያዋ ተገዳይ። ከዛም ቀጥላ ፕሮቴስታንት፣ ከዛም ቀጥላ ካቶሊክ። ምክንያቱም ጳውሎስ የሰበከው ወንጌል አይደለም የምትሰብኩት። ኢየሱስ እግዚአብሔር ነው መመለክ አለበት የምትሉ፣ ማርያም እግዚአብሔርን ወለደች የምትሉ እስከሆናችሁ ድረስ በጳውሎስ አስተምሮ እንደ መጽሐፍ ቅዱስ አስተምሮ በሰይፍ አንገታችሁ የሚቆረጠው እናንተ ናችሁ። ማታምን መንፈስ ሲል ያ የማይታየው አምላክ በስጋ እንደመጣ የማያምን እርሱ ከእግዚአብሔር አይደለም። ከምንድነው? ሌላኛው አስቂኝ ነገር ኢየሱስን የማይታየው አምላክ ስጋ ለብሶ ነው ስትል ነበረ። ይህንን ያለችው ደግሞ ጭራሽም የጳውሎስን አስተምሮ ጠቅሳ ነው። ጳውሎስ ኢየሱስና እግዚአብሔር ሁለት የተለያዩ ምንነቶች እንደሆኑ በግልጽ ያስተማረ ሰው ነው። ለዚህም ነው ራሱን ጳውሎስን እወደዋለሁኝ የምለው። ኢየሱስን እግዚአብሔር ነው ብሎ አያምንም። ነገር ግን ይቺ ወገናችን የጳውሎስን አስተምሮ አምጥታ ኢየሱስ የማይታዩ አምላክ ስጋ ለብሶ ነው ብላለች። ጭራሽም ይሄ ከኦርቶዶክስ የሚያስወጣት ነው። እንደዚህ የሚሉት ኦንሊ ጂሰሶች ናቸው። ምክንያቱም በኦርቶዶክስ ኢየሱስ አብ አይደለም፣ አብ ኢየሱስ አይደለም፣ በስጋ የተገለጠው የማርያም ልጅ ነው። እና ለዚህም ነው የስላሴ አስተምሮ ኢየሱስ ፈጣሪ ነው የሚለው እንደዚህ ድብልቅልቅ ዝብርቅርቅ የሚልባቸው ከመነኮሳቱና ከቀሳውስቱ የመጣ ጭራሽ አንዱ መነኩሴ ሌላኛውን መነኩሴ፣ አንዱ ቄስ ሌላኛውን ቄስ ሲቃወም እርስ በርሳቸው ሲወጋጉ ሽውርርርር ስላደረጉት ነው። ኢቭን አንድ ሰው እንግዲህ አንድ ኦርቶዶክስ ሆኖ የራሱን የኦርቶዶክስን ስላሴ ያብራራለሁ ብሎ ድንገት ኦንሊጂስ ውስጥ ይገባል በሚያሳዝን ሁኔታ ወገናችን። ስለዚህ ኢየሱስ የማይታዩ አምላክ በስጋ ተገለጠ ብለሽ ራስሽን ወደ ኦንሊጂሰስ አስገብተሻል። ወገናችን ገሪብ ራሷን ኦንሊጂሰስ ውስጥ የማገደችበት ትልቁ ችግር ጳውሎስ ለጢሞቴዎስ በላከው ደብዳቤ አንደኛ ጢሞቴዎስ 3:16 ላይ በስጋ የተገለጠ የምትሏን አንጠልጥላ መታ ፈጣሪ ስጋ ለብሶ መጥቷል ብላ ራሷን ኦንሊጂሰስ አድርጋለች። በነገራችን ላይ ጳውሎስ በስጋ የተገለጠ ሲል ምን ለማለት እንደፈለገ ለገላትያ ሰዎች በላከው ደብዳቤ ላይ መረዳት ትችላላችሁ። እንደዚህ ይላል ገላትያ 5:19 ላይ የስጋ ስራም የተገለጠ ነው ይላል። የተገለጠ ብሎ ማለት የታወቀ ማለት ነው። ስጋ ብሎ ማለት ደግሞ ሰው ማለት ነው። ስለዚህ በስጋ የተገለጠ ብሎ ማለት ኢየሱስ የተባለ ሰው ነበረ፣ ኢየሱስ የተባለ ሰው የታወቀ ሰው ነበረ ለማለት ተፈልጎ ነው። ለምሳሌ ኢየሱስ በስጋ ተገለጠ ብሎ ማለት አይ ልቦለድ ነው፣ አይ የምናቦሬ ነው እንዳይሉ ሰዎች ኢየሱስ የተባለ ሰው እዚህ ምድር ላይ ነበረ፣ የምናብ ነው የልቦለድ ነው እንዳትሉ እያለ ነው ጳውሎስ ማስተማር የፈለገው እንጂ ልክ እነዚህ በመነኮሳትና ቀሳውስት የመሰረተላችሁን ሃይማኖት አምጥታችሁ ፈጣሪ በቃ እንደዚህ በአጭር ድረትና በጠባብ ድረትና በአጭር ቁመት ኖረ የሚለውን ቅጥፈታችሁን ለማለት ፈልጉ አይደለም። እንዲህ ጳውሎስ አይሁዳዊ እኮ ነው። የጳውሎስ አምላክ እኮ በሰማይ የሚኖር ነው። ያ በሰማይ የሚኖሩ የጳውሎስ ፈጣሪ ስጋ ለብሶ እዚህ ምድር ላይ በቃ በላ ጠጣ ሄደ ተመላለሰ የሚባል ነገር የለም። ይሄው እዚህ ጋር ገላትያ 5 ላይ የስጋ ስራን የተገለጠ ነው። የስጋ ስራ ብሎ ማለት እነዚህ ዝሙትን፣ እርኩሰትን፣ መዳራትን የሚፈጽመው ማን ነው? ሰው ነው። ስጋ የተባለው ማን ነው? ሰው ነው። ስጋ የተባለው ኢየሱስ ነው። ኦኬ ተገለጠ የሚለውን ደግሞ በሌላ ላሳያችሁ። ዘፍጥረት ላይ እግዚአብሔር ለአብርሃም ተገለጠ ተብሏል። አብርሃም እግዚአብሔርን አየው ማለት ነው? አይደለም። አብርሃም እግዚአብሔር መኖሩን አወቀ ነው። ተገለጠ ብሎ ማለት የታወቀ ነገር ነው። በቃ የተረዳሁት ነገር ነው ለማለት ነው። ስለዚህ አብርሃም በእግዚአብሔር መኖር አወቀ፣ እግዚአብሔር እንዳናገረው አወቀ ለማለት ነው። ለምሳሌ እኛ በሀገራችን ወይም ትምህርት ቤት ስንማር ግልጥ ነው ካለ መምህር አዎ ግልጥ ነው እንላለን። ከገባን አዎ ገብቶናል፣ ግልጥ ነው አውቀነዋል ማለት ነው። ስለዚህ አብርሃም እግዚአብሔር ተገለጠለት ሲባል አብርሃም እግዚአብሔርን አወቀ ነው ለማለት የተፈለገው። ስለዚህ ኢየሱስ በስጋ ተገለጠ ብሎ ማለት ኢየሱስ የሚባል ሰው መኖሩ ሀገር ያውቀው ነበረ፣ የታወቀ ነው፣ መሬት ላይ የነበረ ሰው ነው ለማለት የተፈለገ ነው። መጽሐፈ መሳፍንት 13:10 ላይ የማኑሄ ሚስት መልአኩ ተገለጠላት፣ ያኔ ተገለጠላት አወቀች ማለት ነው።
እንጂ ተገለጠላት ብሎ ማለት ያኒ ያዘችው ወይም አብሯት ተንቀሳቀሰ ሄደ ማለት አይደለም። አወቀች ተገለጠ ብሎ ማለት ታወቀ ማለት ነው እንጂ ጳውሎስ ፈጣሪ ስጋ ለብሶ ታየ ብሎ አያስተምርም ፈጽሞ። ምክንያቱም አንደኛ ጢሞቴዎስ 6:16 ላይ ፈጣሪ የማይታይ ነው ብሏል። በቃ ለዘላለም አይታይም። ይሄን አንብቡት።